አንፃር ነው ወንጌል የገባው ነው ይሉ የነበሩ አልነበሩ 1600 700 ሰው ቁጭ ብሎ ይማር ነበር እሱ ቤት አይደለ ፕሮቴስታንቶቹ እሱ ማለት ይሄ ነው እንዲያውት ስለፈለኩ ነው እና እቺ ነገር ደግሞ ለትውስታ መቀመጧ ቆንጆ ነው እንኳን ተናገረ እኛም እቺ ነገር እንይዛታለን ሰው ይማርበታል ወጥተው ቤተክርስቲያንን ሲሰድቡ ወንጌል የገባቸው ጀግኖች እየተባሉ የሚወደሱት ማናቸው ሚለው ታዩበታላችሁ ያዩበታል እነሱ ምን ጊዜም ሰው በትምህርት ካልሆነ ይሄ በድራማ በማስመሰል የሚደረግ ነገር ኋላ ላይ ራሱን ይገልጣል ውሸትም ዘመን የለውም የሆነ ሰዓት ይጋለጣል እና በቃ የሆነ ሰው በቃ እኔ ገብቶኛል ጌታን መቀበል ፈልጋለሁ ካለ በስማ እንትን ያዘጋጃሉ ድራማ ያዘጋጃሉ አንድ ነገር አሳያችኋለሁ እዛ ዮኒ ማን ነው ቀለሜ ቤት ወይ የሆነ ቦታ ብቻ ኦርቶዶክስ ያልሆነችን ሴት ያስገቧታል አስቀድሞ ርዕስ ያስቀይራሉ እንዲመች ማለት ነው እሷ የተዘጋጀችበት ንግግር ነበር ለዛ ንግግር የሚመጠን ርዕስ ያስፈልጋል ርዕሱን ለቀቀች እንዳይባል ማለት ነው እና በዛ በእነሱ ርዕስ የተነሳ ያ ለውጥ የመጣ ለማስመሰል ማለት ነው ደግሞ ይሞጋገሳሉ ይሄን ርዕስ ነው ያን ርዕስ እኔ ይሄንን ርዕስ እኮ ልገባበት ፈልጌ ነበር ወንድምነት አንተም ልገባበት ነው ቀይራ እንደ ወንድምነት ቀይሮ በቃ ርዕሱ እስቲ እንቀይረውና እንየዋ ከዛም ገባ ብሎ ፊቸሪንግ የሚገባበትስ ነገር አይደል እህቴ ስራ ሁና እኮ ነው ኧረ በስመ አብ እቺ አንዳንድ ቁጥር ስትቀየር ማለት ነው ሰርቻለሁ እኔም ወንድምነት ቪዲዮ ሰርቻለሁ ዘልዳላ አይደል ይቅርበሉኝ አጣውት እኮ የልጅቷን አንቺ ታገኘዋለህ እዚህ አባቶችን ንስሐ አባቴ ምናምን የምትልበት ነው እዮብዬ አባ ገብርኤል አይደለም የሆነ እንትን የምትልበት ቆይ እንፈልገው አውሩና አመጣው ነው የምትለው አምጡ እቺ አንድ ልጅ አለች ገብርኤል ምትል እኔ እንትን መቀሌ ነው ምናምን እንደዚህ ነገር ነው የምትለው መናፍቋማ ኦርቶዶክስ ነች አይነት ነገር ትላለች ዘልዳ ሰርቶበት ነበር ግን የትኛው ነው የሚለውን ያላወቅኩት አንድ የጠብቀኝ ችግር የለውም ገብቼ ቼክ አደርገዋለሁ ታብሌቱ ልክፈተው አንዴ እሺ ታሙ የሰራውን ቪዲዮ እንትን አድርጉ እየገባችሁ ሪፖስት አድርጉ የኋላም ጧት ቪዲዮ ሰርቶ ነበረ የኋላም ምንም አልታየም ቫይራልም አልወጣም እየገባችሁ ኮፒ ሊንክም አድርጉት ቪዲዮም ሰርቶ ስለማያውቅ እሺ አሳይ ማማ የሚሰራችሁ ቪዲዮ አለ እሱንም እየገባችሁ ቀጥይ ማማዬ እሺ ሰላማችሁ እንዴት ናችሁ ሁላችሁም ሰላም ብያለሁ እንዴት ነሽ እንኳን ደህና መጣሽ እንኳን ደህና ቆያችሁኝ ይዮባ በቃ የሆነ ቪዲዮ ያው የዮኒ ዋኛ ያው ታውቁታላችሁ ዮኒ ዋኛ ይሄ ማንም ቢሆን እኔ ከዲኔ ወይም ከእስልምናዬ የሚለየኝ የለም ኧረ ተው ስሙኝ ኧረ ተው ከእግዚአብሔር የተላኩ ሰው ነኝ ተው ስሙኝ እኔ ምን ላድርግ ፈጣሪ ሆይ አልሰማሉኝ ከአንድ እንደ 3 እንደ ሸሚዝ ቀይሬዋለሁ ሃይማኖት ግን ይሄን አታርግ ብሎ የሚለፈልፍ ነው ያለው የለ ሴቶችን እንደ ዕቃ የሚቆጥር ነው ሃይማኖት በሙሉ ለምን በእስልምና ሰው መቅናት አስፈለገው? እኔ እኮ
እንደማንኛውም ሰው ነኝ ብዬ ነው የማምነው። ልዩነቱ የሚመጣው ማንበብና አለማንበብ ላይ እስልምና ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ማንበብ ትልቅ ደረጃ ማንም ቢሆን ምድረ የጠንቋይ ልጅ ትብታባን በሙላ ለስዕል ሰጋጅ በሙላ እየነገርኩ ነው። ስዕል የምታመልክ ደንቆሮ ማለት የተዋለ ያው ይሄን ቪዲዮ ያሳየዋችሁ ይሄንን ሰው ማንነቱን እያወቁት ምን አይነት ሰው እንደሆነ እያወቁት፣ ነገር ግን የሆነ ሰዓት ላይ ወንጌል ገብቶስ ነው ወደ ፕሮቴስታንት የመጣው ብለው እንደዛ አቅፍ ድግፍ አድርገውት ለፖለቲካቸው ግብአት ሲጠቀሙበት ነበርና መልሶ ደግሞ ወንጌልን ሲሳደብ አይታችሁታል። ሰሞኑ ወንጌል ባናቱ ይተከል እያለ እግዚአብሔርን ቃል እንግዲህ ወንጌል ስለ ክርስቶስ ኢየሱስ ነው፣ እኛ ግን የተሰቀለው ክርስቶስን እንሰብካለን እንዳለው ቅዱስ ጳውሎስ ወንጌልን ሲሳደብ ክርስቶስን እየተሳደበ ነው። ይሄ ግልጽ ነው። እንግዲህ ይሄን ሰው ነው ጌታን ተቀበለ ገብቶስ ነው ሊያውም አንዲት ሴት እያለቀሰች ጌታ ኢየሱስ አይኑን አበራለት እያለች ስትል የነበረውና በነገራችን ላይ የሚመራቸው መንፈስ አንድ ነው ብዬ አስባለሁ ከእስልምናው ጋር። ምንም ያልተማሩ ሰዎችን ኑ ይላሉ፣ የሆነ ፖለቲካ ያሰሯቸዋል፣ ለዛ ለሆነ ነገራቸው ብቻ የሚጠቀሙባቸው እንጂ ስለነሱ መዳን አለመዳን ጉዳያቸው አይደለም። እና ይሄን ላሳያችሁ ፈለኩት፣ ለዛ ነው። ቀጥለ እዮባይ። እናመሰግናለን። ኧረ ተው ስሙኝ ምናምን የሚለው ፓርት በጣም አንደኛ ነው፣ ወደነዋል። እሺ አግኝቼዋለሁ። አንቺ የቀለሜን ደግሞ ኦኬ አገኘው። እሺ ቀጥል። የቀለሜን ደግሞ ድራማ እንመልከት። ቀጥል አንቺ። ድምጽ ታፍኗል። አንተሽ ማይክ በአንተ ይሻላል እያልኩ ነው ይባ የኔ ድምጽ። እሺ እኔ ላሳየው በጣም ትንሽ ነው። እሺ ቤት በከፈትኩ ሰዓት ሊገባበት የነበረው አርዕስት እያሰብኩት ነበረና ከቻልኩ ወይ እሱንም ጭምር ብናደርገው ምንፍቅናችንን 1 2 3 4 ብለው ቢያሳዩ እንደዚህ ነው። መናፍቁ ማን ነው? አዎ A few moments later ከየት ቤተ እምነት ነሽ? ኦርቶዶክስ ነኝ። ኦኬ እሺ እህታችን እንኳን ደህና መጣሽ። እሺ አርዕስት ሰምተሽዋል? እየተነጋገርንበት የነበረውን አርዕስት መናፍቅ ማነው የምትለው? እኛ ኦርቶዶክስ ነው መናፍቅ። እውነት መነጋገር ከተባለ ኦርቶዶክስ ነው። አሁን እሺ እናንተ አይደላችሁም እኛ ነን። እውነት ከተወራ ማለት ነው። እንኳን መስገባ ይሄ ለምንድን ነው ኦርቶዶክስ መናፍቅ የሆኑት? ቆይ እኔ ማለት ነው ያኔ እውነት ትውልዴ ትግራይ ክልል ነው የተወለድኩት። እሺ እና እስከ አሁን ስደት ላይ ነኝ። ግን እዚህ እስከ 20 ዓመቴ ለነስም ኢየሱስም ተብሎ አያውቅም፣ እግዚአብሔርም ተብሎ አያውቅም። ሚካኤል ገብርኤል ግን 20 ዓመት ሙሉ አንድ ቀን እንኳን ኢየሱስ ተብሎ አያውቅም። ብትልም 1 ሰዓት ወዲያውን ነው እርዳሩ የሚገድል። ይቺ ፓርት በጣም የምታስቀኝ ብትልም ወዲያው ርድ አድርገው ነው የሚገድሉ አለች። የሚሆን ድራማ ማለት ትንሽ የሚቀርብ ድራማ ብታሰሩ ምን አለበት? ፕላስ የሚጋጭ ነገር ነው። አንድም ቀን ይኸው ለ20 ዓመት ተብሎ አያውቅም ማለችና ብትልም ይገሉሃል አለች። በ20 ዓመት ውስጥ ካልተባለ እንዴት ይገላሉ? ስለዚህ ተብሏል ማለት ነው አይደለ?
ስለዚህ መጀመሪያ ላይ አንድም አይባል 20 ዓመት ውስጥ ተብሎ አያውቅም ያለችው ውሸት ሆነባት። እሺ እንስማት። 20 ዓመት ሙሉ አንድ ቀን እንኳን ኢየሱስ ተብሎ አያውቅም። ብትልም አንድ ሰዓት ወዲያውኑ ነው እርዳለው የሚገድል መስጊድ እየሄደች ነው። መስጊድ እየሄደች ነው። መስጊድ ከሄድሽ እንዴት ነው ኢየሱስ የሚሉት? ካልሽ ትታረጋለሽ። ቦታ ተሳስታ ነው። ዓመት ሙሉ መስጊድ እንደነበረ ሰው ነጥር መናገር ምን አልክ? እንዴት ሰው 20 ዓመት ሙሉ ቤተክርስቲያን ብሎ መስጊድ ሲሄድ ይኖራል? ተሸውዳለች እህታችን። ጀምር ቤንቴን ይላሉ። እሷ ኦርቶዶክስ ነኝ እያለች ነው። ተጫዋች ነው መሰለኝ። ተጫዋች ነገር ለካንተ በጣም የተጫወትከው እኮ። ወደ አካውንቷ ተገባ። ሁለት ሺህ አራት አይደል? 2024 እኔ ቅድም ቤት በከፈትኩ ሰዓት 2024 የተለቀቀ። እሺ እሷ ትክክል ነች ያልከው ወንድማችን ወይ እህታችን? ሰላም ናችሁ ወንድሞቼ? እንዴት አለ? እግዚአብሔር ይመስገን። በኦርቶዶክስ ቤተክርስቲያን ኢየሱስ አይባልም። ኦርቶዶክስ መጀመሪያ እሷ ያለችው ሰምተል እሷ ለራሷ እኮ ነው ያወራችው። ስለ ኦርቶዶክስ ነው ብላ ነው እንዴ ያወራችው? ታዲያ ሳሰማ ምንድን ነው የምታወራው ወዳጅ? እኮ ሰማሁ እኮ እኔ ሰማሁት። እሷ 20 ዓመት ሙሉ ትግራይ ክልል ኖር ያለው 20 ዓመት ሙሉ ኢየሱስ ሲባል እኔ አልሰማሁም አለች። ግን ባይ ዲፎልት ማንም ከተባለም ይገደላሉ አለች እኮ። እማ መገደሉማ ትክክል አይደለም እንዴ? ከዚህ በፊትም ብዙ ቦታ አለ እኮ። እንኳን ሪትን የሆነ የተጻፈ ኮንስቲቱሽን አለ እኮ። እስቲ አውጣው ትልቁ ላይ እስቲ አውጣና ሊያውም በተጻፈ ነው ያለው። በስማ አውጣው እስቲ ያሳየን። 1955 እና 1931 ሪትን ኢትዮጵያ ህገ መንግስት እንታለ ምን አልከኝ? በ1931 እና በ1955 ኢትዮጵያ ውስጥ ማለት ነው ኦርቶዶክስ ካልሆንክ አትመራ። ኦርቶዶክስ ካልሆንክ ፈለከው ነገር ማውራት አትችልም። ይቅርታ ምን አልከኝ? 1950 እና 1930 ምናምን ብለህ ነበር። እሺ 1931 ሪትን ኮንስቲቱሽን በኃይለ ሥላሴ ጊዜ የተጻፈው ኮንስቲቱሽን ማለት ነው። እሺ አውጣው። አንቀጽ ስንት? የትኛው መጽሐፍ ላይ ነው ያለው? እኮ ነገርኩ። ያው በዛ ኮንስቲቱሽን ነው ህገ መንግስት ላይ አሁን ባይዘ ላይ ለመጻፍ እኮ አውጣዋ። ታዲያ አውጣው እስቲ። ይሄው መረጃ ነገርኩ። ማንም ይሄው በዚህ ውስጥ ያለው 690 ሰዎች ይሰማሉ። በ1931 እና በ1931 ቆይ ወዳጄ 1931 እና 1950 ምናምን ላይ ኦርቶዶክስ ካልሆንክ ትገደላለህ አልክ አይደለ? አይደለም ኦርቶዶክስ ካልሆንክ ኢትዮጵያን አትመራም። ኦርቶዶክስ ማጠየቅ ስለሷ ቆይ ስለመምራት ነው ያወራው። ከዚህ በላይ ጭቆና ላይ ይሄ ማለት መገደል አይደል እንዴ? ቆይ የተጠየቀው አንዴ ቆይ ወዳጅ የተጠየቀው ስለመምራት አይደለም። እሱንም ጠይቀሃለሁ። መምራት ያለበት ማን የሚለውን የተጻፈውን አውጥተህ ታሳየኛለህ። እሱ ጋር ከመድረሴ በፊት ግን ይገደላሉ ብላለች። ምን ያሉ? ኢየሱስ ያሉ። አዎ ብለሃል። እሱን አውጣና አሳየኝ ያልኩ። መጀመሪያ እሱን አሳየኝ። እሷን ነገርኩኝ። ኢዮባ ወንድም ኢዮባ እኔ ነገርኩኝ። አውጣና አሳየኝ። ቆይ አንዴ ይቅርታ በስማ እሱ የዮኒን እንኳን ቶ እሱ ምንም ጠዋት የፖስተትከው ላይ
ግዴታ ነው። እዮባና ደቂቃ ሚዩት አደርጋለሁ። በቃ ቀጥሉ። እሺ የአማን ሻሎም እና የሌሎቹ ጉዳይ ምን ያህል መሀል ላይ ሆነው ሊያምታቱ እንደሚፈልጉ ማሳያ እየሆኑ ነውና እነዚህ ሰዎች በዛ ላይ ደግሞ የሚገርም ዞር ብሎ ጴንጤውንም ይላል፣ ዞር ብሎ ደግሞ ሉተራኖችንም እንደዛ ይላል። የቀረው ካልቪኒስት ነው። ካልቪኒስቱም ኦልሞስት በነ ሸልፈኛው የሚመራ ጥጉን የያዘ ቡድን አለ አይደል? ልብ ካልከው እንደ ጉሊት መደብ ተከፋፍለውታል አልኩ ሀገሩ። እስኪ እንስማው። ስለዚህ እናምናለን አይደል? እንደዚህ ሀርሽ ቃላት የምንናገረው ነገር አንናገር፣ እንደዚህ እንትን የምንለው ነገር አንዳች ላይ አንበል። ምን ነው ያ ምሕረት ለጴንጤኮስታል ወንድምህ አልታያለ? ምን ነው ውጭ ላለው የምታሳየው ጸጋ ለእናትሽ ጴንጤኮስታል ናት፣ አባትህ ጴንጤኮስታል ነው። ጴንጤኮስታል መሆናቸውን ባያውቁም ማለት ነው፣ ትራዲሽን ስለሆነ በዛ ውስጥ ስለሆነ የኖሩት። ምን ነው ለደማ አልታያለ? ላደክበት ምን ነው አልታያለ? ውጭ ላለው እየታየ ማለት ነው። በስላሴ የሚያምኑ ከሆነ ኖር ስትሮንግ ሆነን አንድነታችን ላይ መስራት ነው የሚኖርብን። ሌሎች ነገር ዞር አድርገን ከዛ ወይ ቀስ ብለን እናወራባቸዋለን። ምን ነው ሌሎችን ነገሮች ቀስ አድርጎ ለማውራት ለጴንጤኮስታሉ ልብ አልከፈታለ? ምን ነው ያ ጎኒር ወይ ዊል ጎ ኦን አወር ዌይ እንቀጥልበታለን በዛ መልክ። ግን እስኪ የትኛው መንገድ እንደሚያስኬድ በደንብ ከተበላሸ በኋላ መልሰን የምናየው ይሆናል ማለት ነው። አንዳንዴ በደንብ ሲደፈርስ ጥሩ ነው፣ በደንብ ክሊር ይሆናል እና አንፈልገውም። አጀንዳውን ደህና አድርጎ እንዳስታቁት አምናለሁ። ጎረቤቶቻችን ዩ ጋይስ አር ወንደርፉል። ወይ ያው እዚህ ማለም አላችሁ ሼፎቹ እያዩዋችሁ ነው። ቁረጡና ከሌሎች እንትኖች ጋር አገናኝታችሁ ለገቡ ዩ ጋይስ አር ወንደርፉል። ተሳክቶላችኋል እና ለቅሶ እየደረስን ነው ጋይስ። እሺ አማን ምን እያለ ነው? ለጴንጤኮስታል እናትህ አባትህ ብቻ የሆነ ነገር ጴንጤኮስታል ነው እና ለምን ለነሱ አላሰብክም እያለ ነው። አማን ያስባል እንዴ? የወንጌላውያን ሰርክል ውስጥ ራሱ የሉበትም እስከ ማለት አልደረስክም አማን? እሺ እናሰማ። ትረሳለህ አንተ፣ ችግር አለብህ። ጴንጤኮስታል ካወራኝ 100 ዓመት ነው እያወራ ያለው። ከዚህ ወደ ኋላ 400 እና 500 ዓመት አይደለም እያወራኝ ያለው። ካሪዝማቲክ ካወራኝ ምናልባት 96 ዓመት ነው 100 ዓመት ነው እያወራኝ ያለው። ስለዚህ ትዝ አይሉኝም እነሱ ወንጌላውያን እያልኩ ሳወራ ትዝ አይሉኝም። ምናልባት እንቅስቃሴያቸው አቅም አግኝቶ ነው በወንጌላውያን ላይ ውስጥ የገባው እንጂ ከጅምሮ ወንጌላውያን እንቅስቃሴ አይደለም። ፔንቴኮስታሊዝም አሩ ነው። ሊሞግት የሚፈልግ ካለ ኦፕን፣ የሚሞግት ካለ ራሱ ክፍት ነው እያለ ነው። ለመሞገት ዝግጁ እንክ ሰውዬ አሁን ልክ መካነ ኢየሱሶች የራሳቸውን ትምህርት ማውራት ሲጀምሩና ከፔንቴኮስታል ጋር ያለውን ልዩነት ማውራት ሲጀምሩ በጣም ስሜታዊ የሆነ ለፔንቴኮስታል የተቆረቆርክ መስለ ያዙ ልቀቁኝ ስትል የምርም አንተ እንደዛ አይነት ማንነት ያለ እንዲመስል ፈልግሃል፣ ግን አይደለም። አንተም መድረክ ስታገኝ ተወቅታቸዋለህ። በቃ በስላሴ እናምናለን። እንደዛ ነው። እሺ ቀጥሉ ጋይስ። እኔ ቅድም ሀሳብ ስለሰጠሁበት ጠዋትም እሺ ሄሎ ከፍ አድርጋት አንቺ በህይወቴ የተደሰትኩበት ቀን ነው ያ ቀንና ስጠብቀው የነበረ ጠላት ያፈረበት ቀን ነው። እኔ ስልሁን ማቆሙ ምንም ማቆሙ እናንተ ሌላው ቢቀር አርፋችኋል እኮ። እንዴት እሱን አትገነዘቡ? አረፋችሁ እኮ። ካሁን ኒማኛ ለጠለጤ ማለት እኮ ቀረ። እርሱ በጌታ ነው ጭሙቴው ጌታን የያዘ ስርዓት ነው የሚይዘው። አባቴ ሌላ ነገር የለው። ወንጌል በአናቱ ይተከል። የምን ወንጌል ነው የምታወራው? ክብር ይበልጣል። ወንጌል ይላሉ እንዴ? ወንጌል አይደል እንዴ? ስለያዝኩኝ ማንም እየመጣ የሚጨፍርብኝ ቀቅላችሁ ብሉት። ወንጌል ምን አባቱ ያደርግልኛል? በክብር አልደራደርም። ወንጌልን ቀቅለ ብለው አልኩ። ስለዚህ ዝም ማለት ሁሌ መረገጥ ስራ አይደለም። ሁሌ መሰደብ፣ ሁሌ የመጣ ማንም የሚያቀረሽብን ስራ የለም። ትረገጣለህ። አድርጌ ነው ምረጥ በጭበጫ ዳርግጅድና እንጀራ ቆርሶ በልቶ ከሆነ ለኢየሱስ ክብር ይሆን።
ዛሬ ዋናው ሞቷል። እየበላችሁ ፕሮች እየበላችሁ እየቀቀላችሁ ምንድን ነው? በጭ አድርግ እንጂ ወገን፣ እንዴ በደንብ ነው በጫ ያለብን። ቀቀላችሁ ብሉት አላቸው እኮ። የት ወንጌል ቢበሉማ የት ይደርሱ ነበር? ቀለሜ እየበላ አሁን ይኸው እንደነዚህ አይነት ሰዎች ናቸው። መጀመሪያ እንዴ እኔማ በጌታ ሆንኩኝ እኮ፣ አሁንማ አረፍኩኝ እኮ፣ በቃ አሁን እኮ ሁላችሁም አረፋችሁ። ዮኒ ማኛ ሲባል ኧረ ስድብ ምናምን አቆመ እኮ አረፍን እኮ ትላላችሁ። ወንጌል ስትይዝ እንደዚህ ነው አለ ማይ ብራዘር። ከዛ በኋላ ቀቅላችሁ ብሉት አለ። እኔ ቻሉት እብደቱንም አብራችሁ በቃ እዛ ስትሄድ ታብዳለህ እኮ ነው። ምን ይሄ በግ አሻው የሚባለው ሰውዬ አይታችሁታል አይደል? በቃ እንዲህ ነው የምትሆነው። ስፒሪቱ የሆነ ጥላቻ ውስጥ ይከታል፣ የሆነ ስሜታዊ ያደርግሃል፣ የሆኑ ነገሮች ትናገራለህ፣ አትኖረው። ምንድነው እንሰማለን አንፈርድም ነበር አይደል? እናወራለን አንኖርም ነው ህይወት የሚሆነው። ታወራዋለህ አትኖረውም። ወንጌል አማኝነት እላለህ ወንጌልን አታውቀውም። በቃ እንደዚህ ነው የሚሆኑት ማለት ነው። በጋሻው አሁን ለወንጌል እንዲሆንኩኝ ምናምን ምን ትሆናለህ? ምን ትሆናለህ ፓፓ? ዝም ብለህ ቁጭ ብለህ ትበላለህ፣ ማሰቢያ ይደፈናል። ከዛ በኋላ በቃ ገቢ ማስገቢያችሁ ኦርቶዶክስን ቁጭ ብሎ መሳደብ ነው። የገቢ ምንጫችሁ የሚሆነው እሱ ነው። ካልተሳደባችሁ ማንም ዞር ብሎ ስለማያችሁ፣ ትምህርት ስለሌላችሁ አይተው ሰው እንዲያያችሁ ራሱ እኮ የሆነ ትምህርት ሊኖር ይገባል አይደል? አሁን ቤተ ክርስቲያን ትምህርት አላት። ሌላ መሳደብ ሳይጠበቅባት፣ ፕሮ ማንሳት ሳይጠበቅባት፣ ሙስሊሙን ማንሳት ሳይጠበቅባት ክርስቶስ ያስተማረውን ትምህርት እንደው ለ2000 ዘመን አስተምራለች። አሁንም ምንም ያልጨረሰችው ትምህርት የማያልቅ ትምህርት አለ። ፕሮ ለአንድ ደቂቃ ለአንድ ቀን ትምህርቱ ያወራ ዕለት በቃ ሰሚ ያጣል፣ ብዙ ሰው ይወጣል። ለዛ ነው ቅድምም የከነዓን አሳየን አይደለ? ምን አለ እዴ ትምህርት እንዲህ ነው ብለው ምናምነው ትምህርት የለንም አለ። በቃ ቃል በቃ የትኛውም የፕሮቴስታንት ቸርች እንዲህ ነው ምናምነው ብለን የምናስተምረው ትክክለኛ ወይም ደግሞ መካነ ኢየሱስ ሙሉ ወንጌል መካነ ኢየሱስ እንኳን አላት ሙሉ ወንጌል እንዲህ ነው ማምነው ብላ የምታምነው የተጻፈ ትምህርት ወይም ደግሞ አስተምሮ የላትም። ሰው እየተነሳ የራሱ ትምህርት ነው የሚያስተምረው ብሏል ከራሳቸው ማለት ይሄንን ነው የምናየው። አሁን በአናት ተተከል ይላል፣ ቀቅለ ብላው ይላል። ጀግና ወንጌላዊ ሳሚም እኮ አለልህ የቸርቿን ሳይሆን የእንትኖቹ ስኮላሮቹን እምነት የሚያምን ስኮላሮቹ እንዲህ ብለዋል። እኔ እነሱን ነው የማምነው፣ ግን እዚህ የሄደ የሚሳተፍበት ቸርች ዳርያዝ ነው የሚለው። በጣም ነው እኮ የሚያሰቀኝ እሱ ልጅ። በእናትህ በቅርቡ ሳሚ እንትን ነው በላይ ነው እሱ ካሎትማ አካፍሉኝ ይላል በቅርቡ። እሱ የያዘ ይዞት ነው ቶ fear no one, for my great faith is in the I will fear no one, for my great faith is in the Lord. He is my confidence and my strength. ማንንም አልፈራም፣ ታላቁ እምነቴ ያለው በእግዚአብሔር ላይ ነው። እንደዚህ ስትናገሩ ሰይጣን ነው በአፍንጫ ላይ ነው የሚደፋው። እንደዚህ እውነት ልንገራችሁ፣ ኢየሱስ አንድ ያላደረገው ትውልድ፣ ወንጌል አንድ ያላደረገው ትውልድ ካውንስሉ አንድ አያደርገው። Oh, you telling me what you want. My darling, what is it that they told you? Telling me I can be fooling you like all you. Telling me I can be fooling you like all you. My darling, my darling. ሄሉና ቀለም ያላቸው ፍቅር እኮ የተለየ እኮ ነው።
አይ ቀለም ትክክለኛ አፍ አምልጦት ግን ትክክለኛ ነገር ነው የተናገረው። ወንጌል አንድ ያላረገውን ኢየሱስ አንድ ያላረገውን ካውንስል አንድ ሊያደርገው አይችልም ማለት በቃ እኛም እያለን ያለነው እኮ ይሄንን ነው። በካውንስል ብትሰባሰብ ባትሰባሰብ ምናምን ለአደረጃጀት ወይ ሆነ ለቦታ ወይ ለምናምን ሊጠቅም ይችላል። እምነት ላይ ግን አንድ አያረግም። በቃ አንድ ሊያረግ አይችልም ካውንስሉ። የካውንስሉ መሪ እኮ ከዚህ በፊት እኮ ብለዋል ካስታወሳችሁ መካነ ኢየሱስ ለሉተር ሲወጣ አለ ለካቶሊክ አዝኖ ነው ሚስጥራት ላይ ያለውን ትምህርት ለካቶሊክ ላለማስቀየም የሚመስል ነገር ነው እንደዚህ ማመኑ አለ። ምን ብሎ ማመኑ? ጥምቀት ለድህነት ብሎ የጌታ ስጋና ደም እውነተኛ ነው ብሎ ማመኑ ህይወት ይሰጣል ብሎ ማመኑ ለካቶሊክ ካለው ማዘን የተነሳ ነው አለ። ወደ ካልቪን ሄዶ ደግሞ የካልቪን ትምህርት ቅድመ ውሳኔ ምናምን እሱ ደግሞ በቃ ባዕድ የሆነ ትምህርት ነው አለ። ሁለቱን ዋና ዋና የሚባሉትን ጠልዞ ነው የካውንስል መሪ ሆኖ ቁጭ ያለው። ባለፈው ደግሞ ይመርጣል። ትዝ አይልህም እንደ ቻባ ወዳጄ ናቲ ልዩኤል ትዝ አይልህም? እንዴት እንደዚህ ይላሉ? ሱፍ ግጥም አድርጌ ለብሼ መጥቼ ካውንስሉን ተከላክዬ ለሉተር አዝነው ነው ይሉኛል። እንዴው ያበደ ጊዜ ቪዲዮ ሰርቶ ነበር እሱ። በጣም የሚያሳዝኑ ሰዎች። በመሰረታዊ ትምህርት አንድ ነን ብላ ጠለዛት። አሳዛኝ ፍጥረታት እና እንደሰማችሁት ነው እንግዲህ። እና ስማ የእንትኑ የካውንስሉ ሎጎ አንድምታ እሱ ብቻ አንድምታ ትክክል የፈቱት ያው መጽሐፍ ቅዱስ መፍታት አይችሉም። የሎጎአቸው ነው በስትክክል የፈቱት። አንዱ አጠባብ አንዱ ግራ የገባ የተለያየ ቅርጽ ምናምን ሰሩና ለምንድን ነው የተለያየ ቅርጽ የሰራ ማለት የያዘው የካውንስሉ ሎጎ ብትሉ በእምነትም በአስተምሮም የተለያዩ እምነቶች ስብስብ መሆኑን ለመግለጽ ነው ብለዋል። ኤፍሬም ይኸው ካውንስሉ የሚያምነውን ሁሉ የሚያምን አንድ ነው ሲል ቆይቶ የሎጎ አንድምታ ሲታይ ግን ሁሉም በእምነት የተለያየ ነው የሚለው እና ይመቻችሁ። እኔ አንዳንዴ ታስባላችሁ እኮ ፀሐይ ሲወጣ ምናምን መሰለኝ እነሱ ለየት ያሉ እኮ ናቸው። ግን እንዳልከው የተሳካላቸውና አንድ ራሳቸውን አብራርተው ልክ ናቸው የሚባልላቸው የሎጎ ማብራሪያ ነው። የተለያየ የተቆራረጠ ነገር ገጣጥመው የተለያየ ትምህርትና ስርዓት ምናምን ነገር ያላቸው አንድ ላይ ሆነው ያሉበት ነው ከተባለ በቃ ክርስትና እሱ አይደለም ነው እኮ ባይዘዌ ህሊና ያለው ሰው ከማብራሪያቸው ወደ ትምህርታቸው ሳይገባ ከሎጓቸው ማንነታቸውን ስለሚረዳ የነሱ ክርስትና እዛ ጋር ነው የሚቆመው። ወደ ሐዋርያቱ መሄድ አይችልም። ራሳቸውን ባብራሩበት መንገድ ክርስቲያን አለመሆናቸውን ማረጋገጥ ይቻላል። ምክንያቱም ክርስቲያን በክርስቶስ አንድ የሆነ የክርስቶስም ቃል የሚፈጸምለት ነው። የክርስቶስ ቃል ምንድን ነው? ከአባቱ ጋር የተነጋገረበት ዮሐንስ ወንጌል ምዕራፍ 17 ላይ እኛ አንድ እንደሆንን አንድ ይሆኑ ዘንድ ያላቸው የብልቶች ስብስብ የቤተ ክርስቲያን አካል አንዲቷ ቤተ ክርስቲያን ውስጥ ያሉ በአንድነት የሚኖሩ ናቸው። ቤተ ክርስቲያን የምትባለው እሷ ነች። አንዲት ናት ቤተ ክርስቲያን። ኢየሱስ አንድ ነው፣ አካሉም አንድ ነው። ቤተ ክርስቲያን አካሉ ነች። ስለዚህ አንድ ቤተ ክርስቲያን አለች። ሃይማኖት የሆነው ትምህርት የተገለጠው ለቅዱሳን የተሰጠው ትምህርት አንድ ነው። የተለያየ ትምህርት ተሰብስቦ ሊሆን አይችልም። ስለ ስርዓት አይደለም ያወራነው፣ ስለ ሃይማኖት፣ ስለ ድህነት፣ ነገረ ክርስቶስ፣ ትምህርተ ሥላሴ፣ እነዚህ ሚስጥራት የመሳሰሉት አንድ ጊዜ የተገለጡ ሃይማኖት ናቸው። እዚህ ላይ አንድ ሳትሆን በምንም አንድ ልትሆን አትችልም። እና ቀለሜ ማፋ ዳልጦት የተናገረው ይሄን እና የሰሞኑ ጉዳይ ይበል ብለናል። እኛ እንግዲህ ከዳር ቆመን መታዘብ ጴንጤኮስታሉ ሉተራኑ ከካልቪኒዝም ያለውን ልዩነት ቁጭ ብላችሁ አውሩን እስቲ እንታዘባችሁ። የምር ክርስትና ከሆነ ያላችሁበት ህይወት ክርስትና ወጥና አንድ የሆነ ትምህርት ነው ያለው።
ጥምቀት ያድናልም አያድንምም አይልም። የጌታ ስጋ እውነተኛ ነው እውነተኛም አይደለም አይልም። በልሳን መናገር አሁን ያለው ልሳን ትክክል ነው አይ ትክክል አይደለም አይልም። አንዱን ነው የሚለው። ስለዚህ የቱ ጋር ናችሁ እናንተ? አንድ ትንሽ የቆየ ቪዲዮ እየሰማው ነበርና ዜድ የተባለ ምንም እንትን የማይል ሰው ትልቅ የወንጌል አጀንዳ አለብን፣ ስለዚህ የኛ ልዩነት ትተን እሱ ላይ ነው መስራት ያለብን፣ ልዩነት እንዳለ ይታወቃል። ትልቁ የወንጌል አጀንዳ ምንድን ነው? ቁጭ ብሎ ኦርቶዶክስን መሳደብ ለነሱ። እኔ ማለት ኦርቶዶክስን ለመናገር ራሱ ሞራል ይጠይቃል። ለምሳሌ የቅዱሳን ምልጃ አልቀበልም ይላል አንድ ጴንጤ አይደል? እሺ አይቀበል። ኢየሱስ ለዓለም አልሞተም ብሎስ ያምናል? አይ ለዓለም ነው የሞተው ብሎ ከሆነ የሚያምነውና ለዓለም አልሞተም የሚለውን ማይቀበል ከሆነ ኢየሱስ ለዓለም አልሞተም የሚለው ነው የሚከብደው ወይስ ቅዱሳን ስለኛ ይለምናሉ የሚለው ነው የሚከብደው? ለነሱ የሚከብዳቸው ቅዱሳን ይለምኑላል መባሉ ነው። መክበድ ያለበት ግን ኢየሱስ ለዓለም አልሞተም የሚለው ከብዷቸው ይሄን ምንፍቅና ነው አንቀበልም ሊሉ የተገባው እሱ ነበር። አንደኛ የኢየሱስ ማዳን ነው። ሁለተኛ የኛ መዳን ራሱ ጥያቄ ምልክት ውስጥ የሚወድቅ ነው። ምክንያቱም ኢየሱስ የሞተው ለጥቂቶች ነው ማለት ምን ማለት ነው? ለተመረጡ ለተወሰነላቸው ነው። ስለዚህ ለኔ ይሙት አይሙት አላቅም ማለት ነው። እንደዛ ነው። ለሲኦልም ለገነትም አስቀድሞ ወስኗል የሚል ትምህርት ነው። ይሄ መቃወም ሳትችል በምን አፍ በምን አንደበት ነው መተህ ቅዱሳን ይማልዳሉ አይማልዱም? ነጠላ ይለበሳል አይለበስም? በኦርቶዶክስ ቅዱሳን ይከበራሉ አይከበሩም? ማርያም ትመለካለች አትመለክም እያልክ ጊዜ የምትፈጀው እዛ ጋር ኢየሱስ ላይ ተክዶ ማለት ነው። እና እንዲህ አይነት ማንነት ይዘው ኦርቶዶክስ ለመሳደብ አንድ ይሆናሉ፣ ይሰባሰባሉ። ህሊና ስለሌለ ማለት ነው። ህሊና ያላቸው ወጣ እያሉ አይ እኔን አልቀበልም እያሉ ነው። ጥሩ ነው፣ በርቱ። ይሄ መንገድ ጥሩ ነው። ጥያቄ ሲፈጥርባችሁ ራሳችሁን ለእናንተ የተለየ ነው ብላችሁ ያሰባችሁትን ትምህርት መተው ስትጀምሩ የውሳኔ ሰው ስትሆኑ ታዩታላችሁ ለውጡ። ከዛን ብዙ ግፌ ይኖራል፣ ስድቦች ይኖራሉ። ምክንያቱስ ጴንጤ የሚወደው ልክ ነህ መባልን፣ በቃ ሁልጊዜ ልክ ነህ፣ አንደኛ ነህ፣ አንድ ነህ መባል ነው የሚፈልገው። ልክ አይ ልዩነት አለን እኮ ሲባል ስድቡ ይጀምራል። አታስታውሱም? ሀና የምትባለዋ የሉተራኗ ልክ መቃወም ሲጀምር ምንድን ነው ያሉት? የመቀሌ ምን ነበረ አንቺ የመቀሌ ታስታውሱታላችሁ? የመቀሌ ምን ተሐድሶ ፍርሚናጦስ ከሳቴ ብርሃን የከሳ ልክ ስትቃወማቸው ጴንጤኮስታሎቹን የከሳቴ ብርሃን ተሐድሶ ነች ከኦርቶዶክስ ጋር ነው የምትሰራው አሏት። ከዛስ ስድብ አረኛም ከፍለናታል እኮ እንደዛ ምናምን ከፍለን አሰማርተናቸዋል። ቤት አቤት አስበው፣ ኢትዮጵያ ውስጥ ቁጭ ብለህ ውጭ የሚኖረውን እየከፈልክ ስታሰራ ማለት ነው። ሸጋ ነው ይበል ያርግልን ያናዳ ድረስ እንግዲህ አስቡ። እና እንዲህ ናቸው ማለት ነው። በአጭሩ እንድታውቁት የሚያስፈልገው እዚህ ድረስ ናቸው እነዚህ ሰዎች ለማለት ነው። የሰራነውን ቪዲዮ እየገባችሁ ሪፖስት አድርጉ ጋይስ። አካውንታችን ተመቷል። ሐሳብ አላችሁ? ስማ የእንትናስ አልሰማሁም እንዴ? የዛ ብሩክ ነው ምናምን የሚባለው የክርስቶስ ስጋ የዘላለም ብሩክ፣ ይሄ የክርስቶስ ስጋ የዘላለም ሕይወት ይሰጣል ወይስ አይሰጥም የሚለው እኔ አይሰጥም ብዬ ነው ማምነው። አንተ ይሰጣል ብለህ ትቀበላለህ? ያው ሉትራኑ አቤል መሰለኝ ሲጠይቀኝ ነበረውና አንተ ነው ብለህ ታምናለህ፣ እኔ ደግሞ አይደለም ብዬ አምናለሁ። ስለዚህ አንተ ነው ብለህ ትወስዳለህ፣ እኔም አይደለም ብዬ ወስዳለሁ። ምንም ችግር የለብኝም ማለት ጀስት በደንብ አስተውሉ።
የዘላለም ሕይወት ይሰጣል የሚሉት ሉትራኖች አሉ። እሱ ደግሞ አይ የዘላለም ሕይወትማ አይሰጥም እንዴት ክርስቶስ እያለ ምናምን ብሎ ነው የሚያምነው ማለት ነው። የዘላለም ሕይወት አይሰጥም የሚለው ከክርስቶስ ጋር አነጻጽሮት ማለት ነው። ተመልከቱ። አሁን ቅዱሳን ያማልዳሉ አያማልዱም? ይሄ በቃ ጸረ ወንጌል ነው የክርስቶስ ጠላት ነው ብሎ ቀኑን ሙሉ ኦርቶዶክስን ሲሳደቡ ይውላል አይደል? የዘላለም ሕይወት ይሰጣል አይሰጥም በሚል ነው የሚለያዩት። የክርስቶስ ስጋና ደም ማለት ነው። የዘላለም ሕይወት የሚሰጥ ከሆነ እና ይሄ ሰውዬ አይሰጥም ብሎ እየተከራከረ ከሆነ ድህነቱን ያሳጠዋል። ሁለተኛ ደግሞ ሉትራኑ ደግሞ የዘላለም ሕይወት የማይሰጥ ነገር የዘላለም ሕይወት ይሰጣል እያለ ከሆነ ደግሞ እንግዲህ ከክርስቶስ ጋር ሌላ አካል እንግዲህ ሌላ ብለው ስለሆነ የሚያስቡት እነሱ ከክርስቶስ ውጪ ሌላ አካል የዘላለም ሕይወት የሚሰጥ አለ ብሎ እየተናገረ ስለሆነ በክርስቶስ ላይ ምንድነው የሚባለው? ሌላ አካል እንደ ምንድነው የዘላለም ሕይወት እንደሚሰጥ አድርጎ እየተናገረ ነው ማለት ነው በእነሱ አስተሳሰብ። ይሄ ለእነሱ ጉዳያቸው አይደለም። እንዲህ እንኳን ማሰብ እንደማይችሉ የምትረዱት የዘላለም ሕይወት ይሰጣልና አይሰጥም በሚል እየተለያዩ ምንም ችግር የለባቸው። የዘላለም ሕይወት ይሰጣል አይሰጥም፣ ድንግል ማርያም ታማልዳለች፣ ቅዱሳን ያማልዳሉ አያማልዱ፣ እነሱ እኮ በራሳቸው ምንም ማድረግ አይችሉም እያለ ከክርስቶስ ውጭ ሆነው አይደለም ወደ ክርስቶስ ነው የሚጸልዩት። ክርስቶስ ከወደደ ያድናል ካልወደደ አያድንም ብለህ የምታምነውን እምነት በቃ ይሄ ጸረ ወንጌል ነው፣ በክርስቶስ ላይ መደረብ ነው ይላል። ቅዱስ ቁርባን የዘላለም ሕይወት ይሰጣል ወይስ አይሰጥም የሚለው በዘላለም ሕይወት ጉዳይ ነው እየተለያያችሁ ያላችሁ። በጣም መሰረታዊ በሆነ ጉዳይ ነው እየተለያያችሁ ያላችሁ። መሰረቱ ላይ ተለያይታችሁ አንድ ነን እያላችሁ መሰረት ባልሆኑ ጉዳዮች ኦኬ፣ በዛ ከተለያያችሁት ከእኛ ጋር የሚገርም ጥላቻ ወይም ደግሞ የሚገርም ስድብ ስትሳደቡ ትውላላችሁ። እና እውነት እኔ እንዴት ትንሽ ሰፋ አድርጋችሁ ማየት ራሱ እንደሚያቀታችሁ ይከብደኝ ማለት ይገርመኛል አንዳንዴ። እና እሱን ለማለት ነው። ብሩኬ እንደዚህ ተጠይቆ ነበር የሆነ ቀን ማለት ነው። አዎ እሱን የሆነ ጊዜ ቪዲዮ እንትን ብዬ ነበር። አሁን እየፈለኩት አጣሁት የት እንደሚገኝ። አረ አስቂ መልስ ነበር የመለሰው። እነዘ ልዳጋ ምናምን ነገር አለን፣ ችግር የለውም እሱ አያሳስብም፣ አመጣዋለሁኝ። እሱን ግን ያየው ነገር በሙላ በስንዴ ምናምን ነገር የተሰራ ነገር በሙላ በርገር የሚመስለው የኛ ፍሬንድ አለ ይሄ ጭስ ማለት እና ፉሸው ምን እንደሚል ሰማው። በስቴት ላይ ያለች የምድሪቷ ያለችበት ቦታ እንደውም ሄጄ አብሬ እያመለኩ ቪዲዮ እሰራለሁ። አንድ ቀን አብሬ የጌታ ራት እየወሰድኩ እንደውም የጌታ ራት ያለበትን ቀን እንትን ብዬ ነው የምሄደው። ሄጄ የጌታ ራት እየወሰድኩ በቪዲዮ አሳያቸዋል። እኛ እንደውም ጸሎታቸው ምናቸው ሙሉ አሳያቸዋል። እንደውም አንድ ቀን ዝም ብዬ ነው የምገባው ዛሬ እና ላይቭ ነው ማድረገው ዝም ብዬ ገብቼ ኦኬ ምን የምድሪቷ ምን አይነት እንደሆነች አሳያቸዋል። በምድር ላይ ሪያሊቲ ላይ ያለችዋል ማለት እና ይሄ ሰውዬ የመካነ ኢየሱስ የቆራቢያን አባል ሊሆን ነው ማለት ነው። በቃ የሆነ ስንዴ አለዛ ያንን ስንዴ ሲያይ ያንን ነገር ሲያይ በቃ በርገር ይመስለዋል ማለት ነው። ሁልጊዜ እንደዚህ ነው የሚመስለው። ይኸው አራላሽ ደሞ አሁንስ ቢያምረው ሲያይ እሺ፣ ደሞ እዚህ ጋር ስሙ አማኞችን ለመከፋፈል ምክንያቱም እንደዛ ነው። አልተቻለም። ወንጌል አማኝ እዚህ ፕላትፎርም ላይ እንደምታውቁት አልተቻለም። ኦልሞስት የሉም እነሱ እንደምታውቁት ማለት ነው። ኦኬ ያ ኤፊ ታቋታላችሁ በሳክስ ማለት በቃ ሳክስ ውሸት ወሬ ይሄ የተካነበት ነውና ወንጌል አማኝ እዚህ ሚዲያ ላይ አልተቻለም እያለ ነው። ወንጌል አማኞችን ለመከፋፈል ምክንያቱም እንደዛ ነው። አልተቻለም። ወንጌል አማኝ እዚህ ፕላትፎርም ላይ እንደምታውቁት አልተቻለም። ኦልሞስት የሉም እነሱ እንደምታውቁት ማለት ነው። ኦኬ አንድ ላይ ስንሆን አልተቻለም። አንድ ስንሆን በአስተምሯችን በዶክትሪኖቻችን ላይ
ግልጽ የሆኑ በጣም ግልጽ የሆኑ ጥርት ያሉ ልዩነቶች ፊት ለፊታቸው እያለ አንድን ብሎ መናገር ስህተት ነው በራሱ። ስማቸውን ሁሉ ሉተራን ምናምን ብለው ፕሮፋይል እንትናቸውን ጽፈው ኒክኔማቸውን ጽፈው ትምህርት ሉተራን ምን እንደሚያምኑ እንኳን አያውቁም። ለምንድን ነው እንደዚህ ግብዝ የምንሆነው? እኔ አይገባኝም። እኔ ፔንቴኮስታል ቴዎሎጂን ነው ማራምደው፣ ፔንቴኮስታል ቴዎሎጂን ነው ማራምደው። ሀኒሾ ሉትራን ከሆነች ሙለታ ሪፎርምድ ከሆነ ለምንድን ነው ግዴታ እዚህ ጋር መተና እንድንሆን ብለን የምንጋጋጠው? ልዩነቶቻችንን ጨፍልቀን አንድነን የሚል አይነት ግግም ያለ እንትን እየሰራን ስለሆነ መሬት ላይ ደግሞ ማስረጃ አለ የተለያየንባቸውን ነገሮች ማለት ነው። ለዛ ቤት ግብአት የሚሆን ነገርን መስጠትን እናቁም። ለኤዲተሮች ኤዲቲንግ እንዲለማመዱበት ለኤዲቲንግ ሼፎች ምግብ ማቀበልን እናቁም። ካልተቀበልንና ካልተስማማን ራሱ በዲስከሽን መልክ ማድረግ እንችላለን። ዶክትሪኖቻችንን ኮንኮርዶቻችን ላይ እና ኮንፊሽኖቻችን ላይ የማይታወቁትን ነገር ወይም ደግሞ እዛ ላይ የማይባሉትን ነገሮች እያሉ አንድ ናቸው ለማለት ለምንድን ነው የሚያቆሙት? እስካሁን ድረስ ያልተዋጠብኝና ጥያቄ የሆነብኝ ነገር ቢኖር በመካከላችን ግልጽ የሆነ ልዩነት በማሳየትም ጭምር አንድነታችንን ማወጅ ይቻላል፣ ችግር የለውም። እንደዚህ ከሆነ እስማማለሁ። ከዛ እኛ ማናስተምራቸውን ትምህርቶች እያስተማሩ እኛ ማንሰብካቸውን ስብከቶች እየሰበኩ እኛ ኮንፌስ ማናደርጋቸውን ኮንፌሽኖች ግን እየተናገሩ አንድነን ማለት በጣም ከባድ ነገር ነው። በጣም ይሄ በጣም ነው ማፈሩ በዚህ ዘመን ማለት ነው። ቢኮዝ ማርቲን ሉተር ግልጽ የሆኑ ልዩነቶችን አስቀምጧል በፊት በተነሱት ግርግሮች ላይ ማለት ነው። ክርክር ሲመጡባቸው ግልጽ የሆነ ረገጥ አድርጎ ያስቀመጠ ነገር አለ። ያንን ነገር እንሰብካለን፣ እናምናለን፣ እናውጃለን። ከዛ ውጭ አንድ ነን ሲያምር ይቀራል። ህልም ነው ለአንተ አንድ ነን። ከኢትዮጵያ ውጪ ማለት ነው የለም እዚህ እኛ የምንለው አንድ ነን የሚለው ሁሉም ነገር ላይ አንድ ሴም ፔጅ ላይ ካልሆነን የሚለው ነገር የለም። እንዲያውም ወንጌሉን የሚያግዘው እነዚህ ነገሮች ላይ አዎ ልዩነት አለን ብሎ ማለታችን ነው። አንድነን እያልን ድራማ በሰራን ቁጥር መሬት ላይ አለ ቴዎሎጂያቸው። እነዚህ ሰዎች መተው ማስተማር አለባቸው ቴዎሎጂያቸውን። ለምን ቤተክርስቲያን ላይ እኮ የሚማሩት ትምህርት እኮ ነው፣ የሚያስተምሩት ነው እኮ እንዴ። ነገ አትሮኖስ ላይ ቆሞ እኮ የሚሰብከው እኮ ነው። እኔ ለምሳሌ አትሮኖስ ላይ ቆሜ የምሰብከውን ትምህርት እንዴት ነው እሱ እዚህ መጥቼ እንዳልናገር የምታፈነው? ይሄ የወንጌል ቀናይነት ነው ብዬ አላስብም። አም ሶሪ ለወንጌል መጠንቀቅም ይሄ ነው ብዬ አላስብም። ለምን እኛም እኮ ወንድሞቻችን ናቸው ብለው ካላሰቡን አይናገሩ፣ በቃ ዝም ይበሉ ይለኛል። እነሱ ኦልሞስት መናፍቃን ናቸው ማለት ይችላሉ፣ መብታቸው ነው። ዲኖሚኔሽናቸውን ይዘው መቀጠል ይችላሉ። ከዛ ውጭ ግን ወንድሞቻችን ናቸው ካሉ እኛን በደንብ ማወቅና ማጥራት ያስፈልጋቸዋል። ትምህርቶቻችንን መቀበል አለባቸው። በቃ ትምህርቶቻችንን መቀበል አለባቸው ማለት ምን ማለት ነው? ይህ ትምህርት የነሱ ነው፣ አለቀ። እንለያያለን። በዚህ ልዩነቶቻችንን እዚህ ጋር ያላችሁ ሰዎች እመኑ፣ በቃ ዋጥ አርጉት፣ እየመራችሁ ብለን እንለያያለን። ከጫፍ እስከ ጫፍ ዶክትሪናችን ይለያያል። ሶላ ምናምን የአምስቶቹ ሶላ ሊያገናኙን ይችላል። ከዛ ውጭ ያሉት ዶክትሪን ያለያዩናል። አለቀ። ይህንን የማትቀበሉ ከሆነ እየመረረን ቢሆን ትውጠዋለህ። እኛን ማንም እየተነሳ መፈንጫ አያደርገንም። ስለ ራሳችን መመስከር እንችላለን። የኛ ስትል ሁሉም አጠቃላይ ፔንቴኮስታል ስላልክ፣ ስለዚህ ፕሮቴስታንቶች አይድኑም ነው የምትለው አንተ? ፔንቴኮስታል ብቻ ናቸው እንድኑት? አይ ፕሮቴስታንት ሁሉ በጠቅላላ ፔንቴኮስታል ስል ሰው ወንጌላውያን አማኞችን ለመከፋፈል ይህን ይመስላል። ልዩነታችን ጉራማይሌ ሽመል እያገለገለ ጎበዝ። በሽመል ማገለግለው ይመስለኛል አለ። አይመቸው። እኔ አማርኞቹ በጣም ነው የሚያስቁኝ። አማን ደግሞ በድንጋይ ነው የሚያገለግለው። ዘልዳ ፎሎ አድርጉት። ዘልዳ አካውንት ላይ ታገኙታላችሁ። ባይ ዘ ዌይ ክፉ ተናገርካት በለኝና
ከድንጋዩና ከአማን ምንም የተለያየ ነገር የላቸውም። ፊቱንም መጠቀም ይችላል። ረፋ ረፍ እንዴ! እሺ ጋይስ ምንድነው ከስሬ ሆነው የሚረብሸኝ እላለሁ። እስኪ ታቸውን ታቸውን ታብታብ አድርግ። ይሄ እንትኑን ልጋብዘው እንዴ? ነውራም ባለጌ ህዝቢ ማለት አንተን ነበር በሽመል ማገልገል። የአገልግሎት ጠይቀዋለህ። ከዛ ክፍያ ስማ፣ የአገልግሎት ክፍፍላቸው ግን አልተመቸም። አማን በድንጋይ እሱ በሽመል ደና ይህን ፕሮ ላይ ስማ ደግሞ ሁለቱም በሽመል ሁለቱም በድንጋይ ከሆነ ይጋጫሉ። ከባድ ነው። አዎ ይህም ዲኖሚኔሽናቸው ስለማይፈቅድ ነው። የአማን በድንጋይ ነው የሚለው፣ የእሷ በሽመል ነው። ከእረኝነት ተወስኖበት ነው አማን። አይ ቀለቤ የአማን እኮ ድንጋይ እንዲመርጥ ቅድመ ውሳኔ ተወስኖ ነው። ስማ እንትን እስኪ ማን ነው ሉትራኑ ደግሞ እስኪ አንዴ ዋጥ እንላለን። ዋጥ አድርጉት እስኪ እየመረራችሁ ብሏል። እየዋጣችሁ ፕሮሽ አንዳንዴ ይመቻችሁ። አንዳንዴ የምታምነውን ኮንፌስ ማድረግ በቃ የግድ ነው። እሱ ነው ወደ እውነትም የሚያመጣ ምናምን። አንዳንዴ ዝም ብለው እውነት አንዳንዴ እኮ ይገርመኛል። አንተ ምን ያክል በነፍሳቸው ቢጫወቱ ነው ልዩነት እንዳለ እያወቁ አንድ ነን ናው ብለው ሰውን ለክርክር ብቻ ፐርፐዝ ማለት እያወቁት ልዩነት ግልጽ እንደሆነ እየታወቀ ለክርክር ብለህ እንዴት ልዩነት ግልጽ እንደሆነ የራሴን ድምፅ አታሰማኝ ሰውዬ። ኤኒዌይስ እንደዛ ሲሉ በጣም ይገርማል። ጥሩ ቪዲዮ ነው። የዘልዳ ነው። ዘልዳ ላይ ነው ያለው። ለእንትኖች ግብአት አንስጥ ብሏል። ለቲክቶክ ለኤዲተሮች መለማመጃ ሀሳብ አንስጣቸው ብላ ተለማምደው አሁን ፕሮፌሽናል ደርሰዋል። የኛ ልጆች ፕሮፌሽናል ሆነዋል። ይቀልዳል እንዴ? ስማ ዘልዳን እኮ አሁን እየፈራሁት መጣሁ እኮ። ዝም አንድ ቪዲዮ ሊከፍት ፈልግና እሱ በሁለቱም በኩል አይደል የሚማታው፣ በዚህም በዛ የኛን እንደከፍተው ብዬ እኮ ነው። አፖስትል አለች እዛ ላይ ከባድ ሆኗል እኮ የእሱ ፈራው ታውቃለህ። የእሱ ፕሮፌሽንማ ይለያል እኮ ራሴው ስረገጥ እንዳልከፍተው ያ የሚያኝከው እንትን ታረግበታለህ አንተ ምን ይህ ጩጬ የሚያስገቡት መሀል ላይ አለ። ጩጬ አይደለም አክቹዋሊ እለዋለዋ። መልሴ እንዲህ ነው የሚሆነው። እንዲሁ በለዋ ይህ ድምፅ የት ነው የማውቀው? አንትሽ እንዲሁ በነሳ ባለፈው የት ነው የማውቀው ላለው ሲነጣብኝ እንዳለው ይህ ድምፅ የት ነው የማውቀው? እችን እንስማታ። የዝውውር ውዱ የተደረገበት ጎርፍ ሆኖ ድረሳ ወስዶብኝ ያውቃል። A few moments later.
የዙር ውዱ የተደረገበት ጎርፍ ሆኖ ደረሳ ወስዶብኝ ያውቃል። ሰውየው እንዴት ያጠበበት ማለት ነው። ዘለዳን ታሮክ ነው ሁሉንም ነው ጥርግርግ የሚያደርገው ወድናል የውዱ ሀሎ የሚተክሰው እና የእንትኑስ የሚለው እኔ በራሱ ፍቃድ ወት በራሱ ፍቃድ ወይም ደግሞ በህልሙ ወይ ከሚስቱ ጋር በመገናኘት የዘር ፈሳሽ መኒ ከወጣው ትጥበት ግዴታ ያደርጋል። ሁለተኛው የሰውየው ዘመን አሲድ ግዴታ ያደርጋል። ባልና ሚስት ግንኙነት ሲያደርጉ ሁለቱም ግርዛታቸው ከተላለፈ አሁን ነው ማለት ያለው ግርዛቸው ሁለቱም ነው እንደሚገረዙት እናት አዴ ታዲያ ማሜኮ ፕሮፌሽናል ነበረ በግርዛት ስትገርጂ ስማ የሆነ ሰዓት ማለት ነው ገራጇን ሄዶ ጭራሽ ምን ትወይልሽ ምን ልሆንልሽ አለ ወይ አላላትም ግን ምን ቢላት ጥሩ ገራጇን በጣም ከቆረጥሽው አለ ስሜታቸው ይጠፋል። ይሄ ትርፍ አድርገሽ ከቆረጥሽው ደግሞ በጣም ስሜታዊ ስለሚሆኑ መካከል ላይ ቁረጩ ብላ አማከራት። ጭራሽ ለገራጇ የሴቶች ናፍቃል ባይዙ ከባድ ነው በጣም። እስቲ ደግሞ ቅድም ያልከኝ ምን ነበረ? ቅድም ነበረ ጠፋብኝ። የሆነ ነገር ክፈት ልል ነበር። ስርዓት እኮ አልኩ። ማንም ይሆን አልኩ። መካነ ኢየሱስን፣ ሉተራውያኑን፣ ካቶሊኩን እምነቴ ጽኑ ነው፣ አቋሜ ጽኑ ነው። ሉትራኖችን ልትናገር ኬት አባክ ነው ድፍረት ያመጣው? በጌታ በኢየሱስ ክርስቶስ ኬት ነው ድፍረት ያመጣው? ወይ ጉድ! እኔ እዛ ጉባኤ ውስጥ መሆን አልኩ ንስሐ ገባ ነበር። ይሄ ሰውዬ ማገለግለው ይመስለኛል። በሽመል ቤቴ ድንጋይ አለ በየቦታው። እዚህ ጋር ራሱ አሁን በሚሄድበት ጋር ጌታ ምስክሬ ነው ብለህ ስታበቃ እቺ ሁለት ድንጋይ በቂ ናት ለአናትህ ማለት ነው። ሲጃማሩ በምትር ተጀመሩ ተማረሩ መሰል ወንዙን ተሻገሩ። ስርዓት ተጀመሩ መሰል ይመቸው ዘደዳ ባይዘው አሁን 3 መደብ ሆኗል። 2 ብቻ ነበሩ ከዚህ በፊት ጴንጤና ሉተራን። አሁን ሪፎርመርም ስለተጨመሩ አማኒቱ ጋር እንደሚሆን እናያለን። እስኪ በቅርቡ አላህ ልበለው አላህ አለ በዙፋኑ ይፈርዳል አይፈርድም አትበሉ። ወላሂ አሳዝነው የሚያሳዝን አቅል ላለው የሚያስለቅስ ይፈርዳል አይፈርድም አትበሉ። እሱ
እየገለጸች በብርሃኑ እሷ ራሷን እያሳየች ነው። ነሽዳ እያለች ይመስገን ይመስገንልኝ የአላህን ቁጣ የሚያወርድ ከሰማይ የድንጋይ ውርምታ የሚያዘንብ አባባል አደገኛ ነው። ጎጆዬን አላህ ሞላልኝ። በሶስት መለያየትን ለይቶና አስቦበት በሶስት ፈትቼሻለሁ ካለ ወይንም ፈታሁሽ 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 ብሎ ሶስት ጊዜ ካለ ከሱ ትወጣለች። ጎጆዬን አላህ ሞላልኝ። በጣም አስነዋሪ የሆነ በጣም የወጣ ጋጥ ወጥነት ወንዱም ሴቱም ላይ የምታየው ልቅነት ድንበር ያለፈ መገለጽ የማይችል በሴቱ ሲል ኢማሙ ያሸረሸባል። በጣም ገዳይ ነው እሱ በፋልት ቆይ ኧረ ወይ ይመቻቸው። እስቲ ደግሞ እቺን ነው ሶስት የፈታዎች ብሎ መፍታት ሶስት የደምድሙ ነው። እቺ ጀነስ ስንስማት እስቲ ደግሞ ማመልከው ስለዳንኩኝ ነው በአፍቀኝ በመሰወሬ ያኔ በመስቀል ተሰርቶ ወንድሜ የኔ ትዝታ ስላለቀልኝ ስራዬ ሰላሙን ተዋጥማታ ሆኛለሁ የእግዚአብሔር ወራሽ ዘወትር ካይደማትፋ ጸጋው በእምነት ስላዳነኝ ከታቅብ የሆንከው ከእንግዲህ ባሪያ አይደለሁም ወንድሜ የኔ ትዝታ የልጁ መልካም ልጅ ነኝ ሰላሙን ተዋጥማታ አውቀዋል አይደል? ይሄ ሰውዬ ኧረ በስመ አብ አንተ ትንሽ እንኳን አይለይም እንዴ? የሆነች ነገር እንኳን ጣል አያደርግባትም። ግጥም ራሱ ቢዋስ ደስ ይለው ነበር። ወንድሜ ያለ ማለት ሀብታሙ ሽብሩ አሸበረው እኮ ያደም ያድናት ያደም ያነጻት ወድሻለሁ ፈቅርሻለሁ ኃጢአትን ሁሉ ያስተሰርያል ሌላ ማላይ ባይኔ በድፍረት ሞልቶ ቀርቶ ኩነኔ ወድሻለሁ ፈቅርሻለሁ ሁሌ ይገርመኛል በኔ መዳኔ ሌላ ማላይ ባይኔ ተሽሮልኝ የአበሳ ጉዴ ለብቻለሁ ይልሻለሁ የትኛው ነው መዝሙሩ? እኔ አልገባኝም። ሁለቱም አንድ ሲሆን እንደ አንዱ እስቲ ደግሞ አትሰማም አንተ የዘልዳን ያኩቻን ከጀመርክ ዮባ መቼም አትቆም። ያኩቻን እኮ አጣሁት ታውቃለህ። ኧረ ተከታታይ ነው ወርታች አለልህ። ለካ ጴንጤ ዘፈን አይሰማም፣ ዘፈን ነው የሚሰርቀው። አሰላም አለይኩም ገይሩ ከልክላይ ናቢ ዘይኒ ይሳሩ አላይ የመዲናውን ባየነው አይኑን በኑር አረንጓዴ ተኳለውን ፊቱ ተጨረቃ የሚያበራውን ፀጉሩ የሚመስለው የሐር ጉንጉን
አልሐምዱሊላህ ብዬ ልነሳና አልመሲሳ ስሙን ላውሳና ሽክሩን ለኢላሂ እናደርሰውና በኩለው ተጓዥ ነው ተኩሶ ማይስተው ስሙ መድኃኒት ነው ስራው ላስተሳተው የሸውኮ ለታ አቅል የሚያስተው የዳቢሎችን ሰው ሰይፎ የቀሰተው ናቢ ዘይኒ ይሳሩ አላይ አሰላም አለይኩም ገይሩ ስማ አንትሽ ዮሐንስ በዚህ የምትቆጨው ወይኔ ወሰዱብን። ኧረ ወይኔ መጣለ ኤፍሬም ያዝ እንግዲህ ሊያ ኮሜንት ላይ የበዛሽ ነው ታይ እግዚአብሔር እረኛዬ ገሩን ፍቅር እንዲነው ራስ ያስታሉ እግዚአብሔር እረኛዬ ነው እግዚአብሔር እረኛዬ ገሩን ፍቅር እንዲነው ራስ ያስታሉ አረ ተወራረሱ ጋይስ ምን ተሻለ ሊያ ግብሲ ጋይስ እንውጣ መሰለኛ ዮሐዴ ወይ ጠራኝ ዮባ እንውጣ መሰለኝ አዎ አይ እንጨርስ በቃ እኔ ማተ በጣም ሳኩኝ እንደ ቆሳሳ ባይራስ መጣ ርብል አሪፍ ራሳቸውን ችለው እኮ እሺ ቆይ አንድ ሰውዬ አይ አስተራይ የሚባል እስኪ ና ግባ። እኔ አስተራይ እኮ በጠራው ነገር ነው እንደሚያስበው ኧረ ተው ጨዋታ አታምጣ። አስተራይ እንዴት ነህ? ሰላም ለእናንተ ይሁን። እንዴት ናችሁ? ያው የራሳችሁን ወገኖቻችሁን አመጣችሁ እያወራችሁ ነበር። እኔ በእርግጥ አሁን የገባሁኝ። ሰላም እግዚአብሔር የተባረከ ይሁን። በጣም ደህና ነኝ። ክብር ለኢየሱስ ይመስገን። አሚን አሚን። በቃ ይበቃል። ቀስ እያልክ ታድጋለህ። ኧረ ይኸው ብላስ ነው የምትቆሙት ነገር አይደለም እንዴ? ከዚህ ሰውዬ ጋር አስበዋል። ባይዘው ያልሆነ እድል መስጠት አያስፈልግም። አሁን ትንሽ ለዛሬችን ያክል ካየ
ነገ ደግሞ ትንሽ ረዘም ያለ ጊዜ ደግሞ ይቀመጣል ቀስ እያለ እንጂ በሽታ ቢሆንበት ከኛ ጋር መቀመጡ ራሱ አርጋዱላ ምን እለጥፋለሁ ምናምን እያለች ነው። ሪካርዶ ነው እባክሽ ነው ፊት የኛ ልጆች እንዳይቀድሙሽ የኛ ልጆች ቀድሞሽ ጉድ እንዳትሆጂ። አርጋዱላ እኔ አንተም አለችው የእግዚአብሔር ሰው እንዲሁ እምባይ ይመጣል። አርጋዱላ አንተን ለምድሪቷ እኔ እኮ የቀለሜ በሽመል የሚለው በዱላ መስሎኝ እኮ ነው። እሷ ደግሞ በዱላ አገለገለች። ለካ እሷ በዱላ ቀለሜ በሽመል ተያይዛችሁታል። ቁሳቁስ በርቱ ይሄዳል። አይ ተመስገን ነው። ይሁን መቼም ይኑሩልን። ጋይስ በቃ ዞኒ ማኛ የዘመኔ ጳውሎስ እያለችው ነው። ባላስ ይተከላል። ኧረ ክፈት ጳውሎስ ምን እንደተባለ አልሰሙም። ለዛ እኮ ነው የዘመኔ ጳውሎስ ስትል ቀቀሽ ቢዋላት ኧረ ተይ እንዴ! ኧረ መቄስ ዮናታን አክሊሉ አለች። ማን ከማርያም ስጋ አልነሳም ያለው ሰውዬ ነው። ስላሴ 3 እና 4 ያደረገው። ስማ እኔ በጣም የተመቸኝ ማለት ነው እንትና ዴቭ ሉትራኑ ኮሜንት ላይ ከሆነ ሰው ጋር እየተመላለሰ ነው። ከማን ጋር እንደሆነ አላስታውስም። ከዛን እሷ በመሃል ገብታ የሆነ ነገር ጻፈች ማለት ነው። ምን ቢላት ጥሩ ነው ይሄ እኮ ቴዎሎጂ ነው ምን ትሰሪያለሽ ሲላት ቀለሜ ጋር ገብታ ታብታብ ማድረግ መስሏት እኮ ነው እንጂ አንቺ ቀለሜ ቤት ነው የለመድሽው ታብታብ ማድረግ። እዚህ ቴዎሎጂ ነው ያላት። በቃ ይበለኝ አፍልቼ ነበር ብላ ከዛ በኋላ አይ በቃ ነው ታጋይስ ቸው እዚሁን